የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸው ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 ዓ.ም የትምህርት ዘመን ተግባራዊ መሆኑን ይጀምራል ሲል ትምህርት ሚኒስቴር ገልጿል። ለመምህራን የሚቀርበው ጥቅማ ጥቅምና ደሞዝ በቂ ያለመሆን ለመምህራን እጥረት ምክንያት እንደሆነ ፕሮፌሰር ብርሃኑ ነጋ ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንደሆነ አክለው ገልጸዋል። በዚህም የመጀመሪያ ዲግሪ ያላቸው ግለሰቦች የአንድ ዓመት የማስተማር ስነ ዘዴ ወይም ፔዳጎጂ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ሚኒስቴሩ ጠቁመዋል። በዚህም የመምህራንን ቁጥር ማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነትን ሙያ ፍቅር ሊያጎለብቱ እንደሚችሉም አክለው ገልጸዋል። ባለፈው ዓመታት ከቅድመ መዋዕለ ሕፃናት እስከ 12ኛ ክፍል በአገሪቱ አጠቃላይ የመምህራን ቁጥር 625,000 የነበሩ ሲሆን በዚህ ዓመት ቁጥሩን ወደ 700,000 ለማሳደግ እየተሰራ መሆኑን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ታዲያ ይህንን ተከትሎ አንዳንድ ዩኒቨርሲቲዎች ላይ ተማሪዎች 3ኛ ዓመት እንደጨረሱ ለአንድ ዓመት ያስተምራሉ የሚለው ውሳኔ እየተቃወሙ ይገኛሉ። እኔም እንደ አንድ ዩኒቨርሲቲ መምህር ተማሪዎች 3ኛ ዓመት እንደጨረሱ ለአንድ ዓመት ያስተምሩ የሚለውን ሐሳብ አልደግፈውም። ምክንያቱም አንድ ሰው ለማስተማር በእውቀትና በክህሎት በቂ መሆን አለበት። እንዲሁም ደግሞ የማስተማር ዘዴ ወይም ፔዳጎጂ መውሰድ እንዳለበት አምናለሁ። እነዚህ ተማሪዎች ማለትም 3ኛ ዓመት የጨረሱ ተማሪዎች ደግሞ በእውቀትና በክህሎት ብቁ ያልሆኑ ራሳቸው ያልተመረቁ እና የማስተማር ዘዴ ያልወሰዱ ስለሆነ በእነዚህ ብቁ ባልሆኑ ተማሪዎች ደግሞ ትውልድን ማስተማር የተሻለ የትምህርት ጥራት ለማምጣትና የተሻለ ትውልድን ለማፍራት እጅግ አስቸጋሪ ይሆናል። እንዳውም ከድጡ ወደ ማጡ እንዳይሆንብን ትምህርት ሚኒስቴር ጉዳዩን ድጋሚ እንዲያጤነውና ሌሎች አማራጮችን ቢመለከት ይሻላል። ለምሳሌ ያጋጠመውን የመምህራን እጥረት ለመፍታት ያሉትን መምህራን በትርፍ ሰዓታቸው እንዲያስተምሩ ምቹ ሁኔታ በመፍጠር እነሱን መጠቀም፣ ትምህርታቸውን ጨርሰው በዲግሪ የተመረቁ ተማሪዎችን ፔዳጎጂ ወይም ደግሞ የማስተማር ዘዴ በማስተማር ወደ መምህርነት ማምጣት፣ እንዲሁም በዘላቂነት ችግሩን ለመፍታት የመምህራንን ጥቅማ ጥቅም ደሞዝን ጨምሮ በማስከበርና ሌሎችን አማራጮችን ቢያይ የሚል ሐሳብና አስተያየት በግሌ አለኝ። መረጃውን ላይክ፣ ሼር በማድረግ አድርሱልኝ። ወቅታዊ ትምህርታዊ መረጃዎችንና ትምህርታዊ ቪዲዮዎችን በየጊዜው እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰብ መሆን እንዳትረሱ። ቀጣይ በሌላ እስከምንገናኝ በያለንበት ሰላም ይስጠን። ቸርን ሰንብት።